ጊዜ ለምን እንደተባለው አሁን ጊዜው ንስሐ መግቢያችን እኮ ነው። እግዚአብሔርን ደጅ መግቢያችን ነው። ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ፣ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። እንዲህ ያለ ያስቀናል፣ እቀናባቸዋለሁ። ተመስገን እንዲህ ያለ ሰው ያላሳጣን ያለ ጌታ የሰጠን። በአንቺ ደስ ይለኛል ያርፋል ልቦናዬ፣ ሳሊለነ ብዬ ተቃና ጉዞዬ። እኔ ለራሴ የከበደኝ ነገር ቢኖር ወደ እሳቸው እደውላለሁ። ስለዚህ ተጠያቂ እንኳን ያላሳጣን። ክብር ምስጋና ለእግዚአብሔር ይሁን። አልፈራም እንግዲህ ገደልን ክፋቱን፣ ይዘሽኛልና ድንግል አዛኝቱ። እና በጣም ነው የክፋት አይደለም እንጂ ቀናባቸዋለሁ። ጽኑ ለእንተ ተአቢ ጸጋ ይላል ግላ እርግታ ስለረዳሽኝ እመቤቴ አወድስሻለሁ፣ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ፣ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን በሏል እመቤቴ ፊትሽ እቆማለሁ። በአንቺ ደስ ይለኛል ያርፋል ልቦናዬ፣ ሳሊለነ ብዬ ተቃና ጉዞዬ። አልፈራም እንግዲህ ገደልን ክፋቱን፣ ይዘሽኛልና ድንግል አዛኝቱ። ስለረዳሽኝ እመቤቴ አወድስሻለሁ፣ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ፣ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ። የተስፋ መብራቴን አትጥፊም ከፊቴ፣ መድኃኒቴ አንቺ ነሽ በብቸኝነቴ። ይቻለን ብትከፋ ፊቷን ብትመልሰው፣ ጨክነሽ አታውቂም እናቴ በእኔስ። ስለረዳሽኝ እመቤቴ አወድስሻለሁ፣ ከኔ ጋር ስለሆንሽ እመቤቴ አወድስሻለሁ፣ ምስጋናሽን ይዤ ጠዋት ማታ ፊትሽ እቆማለሁ። ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ። መሰከር አልሻም ከእንግዲህ በኋላ፣ ነፍሴ ትጮኻለች አማላጅ ብላ። አወድስሻለሁ እናቴ እመቤቴ
ምስጋናሽን ይዤ እመቤቴ ፊትሽ እቆማለሁ። አምላካችን ምስጋና ከፍ ናል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምሕረቱ ላዕሌነ። ይቅርታውን ቸርነቱን ምሕረቱን በእኛ ላይ ያጸና ቅድመ አዳም የነበረ ይህንን ዓለም በከሃሊነቱ የፈጠረ ትንኝንም እንኳ ሳይዘነጋ የሚመግብ ሥጋችን ለብሶ ዓለምን ያዳነ ዓለምን አሳልፎ የሚኖር ጌታችን መድኃኒታችን ኢየሱስ ክርስቶስ ላደረገልን ለቸርነት ሥራ ሁሉ ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር አንድ ለምትሆን መንግሥቱ ክብር ምስጋና ይግባው። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የሰማዕታት የጻድቃን ረድኤታቸው በረከታቸው ከሁላችን ጋር ጸንቶ ይኖር። የተከበሩ አባታችን መላከ ገነት መዝገቡ ላቀው የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ አባቶቻችን ሊቃውንተ ቤተ ክርስቲያን፣ ካህናት አባቶች፣ ዲያቆናት ወንድሞች፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ የድኅነት ቤተሰቦች የምትሆኑ ምእመናን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ለዚህ ሰዓት በማይመረመር ቸርነቱ ስላደረሰን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሆንልን። እንደ እግዚአብሔር ፈቃድ የምንማማርበት ርዕሳችን ጊዜ ለምን በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ። ሶስተኛ በሉ ጊዜ ለምን ነው። እንግዲህ ኦርቶዶክሳዊነት ወይም ኦርቶዶክሳዊ ሰው አንድ የቤተ ክርስቲያን አባት ሲናገር በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው ብሎ ይናገራል። በትክክል የሚኖሩ ሰዎችን ካያችሁ እነርሱ ክርስቲያኖች ናቸው። ክርስቲያኖች እውነትን የሚያምኑ ናቸው። እውነት ነፃ ያወጣል። ስለዚህ ነፃ ፍጡሮች ናቸው። ነፃነትም ከእውነት ነው፣ እውነትም ነፃነት ነው። እውነትን የያዙ ሰዎች ነፃ ናቸው። ነፃ አእምሮ ያላቸው ሰዎች ደግሞ ከሕሊና ዕዳ ሸክም የተለዩ ናቸው። እነሱ በትክክል ራሳቸውንም ዓለምንም መምራት መኖር ይችላሉ። እና ክርስቲያንነት ማለት በትክክል መኖር ነው። ክርስቲያንነት በትክክል መኖር ከሆነ ስለ እያንዳንዱ ነገር እንዴት እንደምናደርገው ማወቅ አለብን። ክርስቲያኖች አንድ ነገር እጃቸው ሲገባ ምን ሊያደርጉት እንደሚገባ የሚያውቁ ናቸው። ለምሳሌ ሕፃናት አንድ ነገር እጃቸው ላይ ቢገባ ምን እንደሚያደርጉት አያውቁም። በብዙ ልፋት የተገኘ ተቆፍሮ የተገኘ ወርቅ ወይም ዕንቁ ወስዳችሁ እጃቸው ላይ ብታስቀምጡ ወይ ይጫወቱበታል፣ ወይ ይወረውሩታል፣ ወይም ደግሞ ጭቃ ውስጥ ሊጥሉት ይችላሉ። ስለዚህ እንደዚያ እንዳይሆን የበሰለ ሰው ምልክቱ እጁ ላይ ያለውን ነገር ምን እንደሚያደርገው ማወቅ ነው። የተናቀውን አያከብርም፣ የከበረውንም አይንቅም ማለት ነው። መልካሙን ክፉ አይልም፣ ክፉውን መልካም አይልም። ነቢዩ ኢሳይያስ እንደነገረን አሌ ሎሙ ለለ ይብልዎ ለእኩይ ሰናየ ወለሰናይኒ እኩየ።
መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። መልካሙን ክፉ ክፉውን መልካም ለሚሉ ወይም የተዋረደውን የሚያከብሩ የተከበረውን የሚያዋርዱ። ያው ሰው ሕሊናው ሲንሸዋረር አጥርቶ ማየት ሳይቻለው ሲቀር የከበረው ነገር ዝቅ ብሎ ይታየዋል፣ ዝቅ ያለው ነገር ደግሞ ትልቅ ሆኖ ይታየዋል። ስለዚህ የታነቀውን እያደነቀ ድንቅ የሆነውን ደግሞ እየናቀ ከሱም እየራቀ ይቀጥላል እና ክርስቲያኖች ለሁሉም ነገር ቁመናም እውነትም ምልከታም ሊኖረን ይገባል። አንዱን እናውቀው። ስትኖሩ ሰውነት ለእኔ ምንድን ነው ማለት አለብን። ዓለም ለእኔ ምንድን ናት? ለምሳሌ ለሌሎች ሰዎች ዓለም መጨረሻቸው ናት። ዓለም መጨረሻዬ ነው ብሎ ያሰበ ሰው ሁሉንም ነገር በዚህ ዓለም ኑሬ ልፍጀው የሰማዩን ማናየ ይላል። ዓለም ለእኛ መሻገሪያችን ናት ብሎ ያሰበ ሰው ደግሞ ዓለምን ተጠቅሞባት ይላል። ገንዘብ ለእኔ ምንድን ነው ማለት አለብን። ሰው ለእኔ ምንድን ነው? መቼስ ሰው እንስሳ ነው ብሎ ያሰበ ሰው ለሰው ክብር ይኖረዋል ብለን ማሰብ አንችልም። እንደዚህ ያለ ሰው ደግሞ ሰው እንስሳ ነው ብሎ መነሻ ያደረገ ሰው የሰው መወለድም አይደንቀው መሞትም አይደንቀው። ሞተ ሲባልም እንደ ቀላል ነገር ዕቃ እንደተሰበረ ያልፈዋል ማለት እና ነገሮችን የምንወድቅባቸውም የምንሻገርባቸውን ምክንያት ለነገሮቹ ካለን አተያይ የሚመነጭ ነው እና ትምህርት የሚያስፈልገው ኦርቶዶክሳዊ እይታ እንዲኖረን ነው፣ የጠራ አይን እንዲኖረን ነው። ዛሬ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ እግዚአብሔር የሰጠን ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንዲሁ ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ የገጠሩ ሰውም ይተርታል፣ ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኖሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኖሮ ሁላችን ገለውን አናድርም ብላችሁ ነው። እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩ። እኔ ያልኩኝ በሰዎች እጅ ቢሆን ኖሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነበተው? ዛሬን ራሱ ማድረግ እንችላለን እንችላለን። የውጭን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን እናውቅ። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር እናደርግልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያ ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለብን። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከነው ያለው ነገር አካላችን፣ አይምሯችን፣ እሱም በሌላ ጊዜ ትማሩታላችሁ።
እንዴት አድርገን እግዚአብሔር የሰጠንን አካል እያባከንነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ የሰጠን ነው። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርም ነው። ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካው። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካው። የራሱ መለኪያ አለው። በራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለ። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጨቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላየ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሰን። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። እኔም ተሳልሜ ብመጣ ትፈቅዳላችሁ አይደል? ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብላችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሳል። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ
እርፍ ያስይዝና ያሳርሳል ከፊቱ አድርጎ ለምን ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችን ይቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ንገራቸው የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶ ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአይምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት 4 ባህሪያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችንም አሳለኞችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ቃል እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረ ቦቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባል አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነው። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይሁላችሁ
በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተበጫጨቀ ልብስ ያስለብሳል ይላል ሰሎሞን። ደሃ ያደርጋል ማለት ነው። ብዙ የምትተኛ ከሆነ የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተበጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት ጊዜ የሰጣቸው እናያገሌ ሀብታሙ ነው ምናምን ይባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን ያደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣል። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለሉ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችም 120 ሰጣቸው። 20 ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠን፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸውን ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮት ወዲህ ውስጥ እሳተ ገሃነም በእሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ አነውቱ ሀረገ ወንዘ ጽድቅ ወአንቱም አይጽቱ ነበሩ በየዋረ ብክሙ። እኔ የወይን ሀረግ ነኝ፣ እናንተ ደግሞ ቅርንጫፎች ናቸው። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችሁ አለ። እግዚአብሔር በጊዜ ምሕረት ሰጠ። በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በፀሐ ጊዜሁ ፈኖ ወልዶ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከእመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜው ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስከ ዓመት ይፈጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዛሬ ነበረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ባይቱ የተክሉ ይዜ ጸዊሮቱ፣ ነገር ግን ዛሬ ልትሸከሙት አትችሉም፣ በጊዜው ነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት
የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ ይባላል። ሁሉም በጊዜው የሚናገረው ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲያውን ልጁን እንደው ልጅ የሌላቸው እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለው ልጁ ቶሎ እንዲደርስ ይወለድ ብሎ ይወለድ አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ አለ። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለ። አሁን ፈልጌያለሁ እንኳን አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራ። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎ ትግሉ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታቸው የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ ባለቤት ጊዜ ይመጽእ ሰራቂ እምተጋ ወሀለወ፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኖሮ በዚያ ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያ ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ፣ አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ፣ የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ብሎ ሰጥቷል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀምበት። ጊዜን አባቶቻችን ብዙ ሰምተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50 አለ 60 አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱ ገና ልጅ አይደለም እንደምትል ለተንኮል ሲሆን ልጅ ነኝ አትሉ። ቁረቡ ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። ኧረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣል አደረሳል። አሁን ተገኝቶ ነው። እንዲሁም ትንንሽ ነው ብዙ የሚበል ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁ ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን ይትበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለ ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። እድሜ ዘመኑ አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልድ ሰው ይሁዳ ጊዜውን እንደ ዕድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መሰላችሁ? ክርስቶስን እኔ እሸጠዋለሁ አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ
መልሼ ገንዘቤን በልቼ መምህር ብዬ ከእሱ ጋር ታሪክ እቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቀ። በቃ አለ። እግዚአብሔር መቅረዚቱን አጠፋት። ከዚያስ ምን አደረገ ደግሞ? ጌታ ከማረጉ በፊት ከመሞቱ በፊት እኔ ተቀድሜ ሙቼ ሲኦል ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል አለ። አይሁዳ አልፏል። እሱ መች ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ፣ ሆዱ ተዘርግፎ ቆየ። ከዛ ምን አደረገ ጌታ? ሲያረግ አንተ ያሰቀልከው ሰው እኮ አረገ አሉት። እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ። ምን አድርጎ ስትሉኝ በጊዜ ቀልዶ የእግዚአብሔር ምሕረት ጊዜው አብቅቶ በቃኝ ብሎ እግዚአብሔር ታገሰው። 3 ዓመት ቻለ። አብሮት እየዋለ ሙዳየ ምጽዋቱን እየሰረቀ ማይምረ ባት ክርስቶስ አብሮት እያለ እየሰረቀ የሚያውቀውን ጌታ እንዳለ አዋቂ መጥቶ አብሮት በሀከረቢ መምህር ደህና ዋልክ እያለ የልቡን በልቱ እያደረገ 3 ዓመት ቻለ። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምሩ ከመሳሄሩ ለእግዚአብሔር ኪያከ ያገርህ ሀበ ንስሐ። የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም? ምን ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም የተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይል እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናድርግ ነው ርዕሳችን። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁ በሉ እስኪ ደጋሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኖረ መመሪያ እየነገርኳችሁ ነው። የመጀመሪያ መመሪያችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐ ለእለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ከአሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠህን ጌታ ብለን፣ በብርሃን የፈጠርክን ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላክን የሰማችበት ለሁሉ ፍትሕ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አይምሮ የሚደክምበት ገና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ይጀምራል። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት። በዚያ ሰዓት አንዲት አሁን ሰማያት እንኳን መድቀም 9 ሰዓት ጸሎት የሚያደርግበት መስዋዕት የሚያደርግበት ጌታ ነፍሱን ከስጋው የለየበት ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት
ጎኑን ተወግቶ ማይገቦ ያፈሰሰበት 11 ሰዓት የተቀበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳምን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነው እያለ የበለስ ቅጠል ያገነደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻለሁ እያለ ነው። ስለዚህ በ11 ሰዓት ጌታ ሆይ እኔንም ፈልገኝ ብሎ መጸለይ ይፈልጋል። እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደውም በሌት ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ? እስኪ ንገሩ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥሎ ነው የሚሆነው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴን ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደ 20 ገጽ አሁን መጽሐፍ ብናደርገው አይታተምም። ብሮሸር ብናደርገው ይሆናል እኮ ስትገዘብዙት የምትሉ እንዴት ጊዜ የሌላችሁ። ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ? ነው እየነገራችሁ መስሎኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት ጸሎት ብሂል ተናግሮ ምስለ እግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ሰን አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ ፈጣሪ እግዚአብሔር የሚናገረኝን እሰማለሁ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢይ ያነሰለክሙ ማኅበይክሙ ዘከማየ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግረዋልና ብዙ ንጽጽር አለ። ወለቱ ስምዕዎ እሱን ስሙት ወኩላ ነፍስ እንተይተሰምዖ ለውእቱ ነቢይ ትሰሮም ሕዝባ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለም፣ ለእግዚአብሔር ዓይን ስለሌለም፣ ለእግዚአብሔር እግር የለም። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲመጡ አያደርሳችሁም። እንደው አይደረስ እኮ ከዚያ ትሄዱ ማስታወቂያ ሰሌዳ ለማንበብ የቀኑ ይመላለሳሉ። ስራዎቶ ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህም ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ አንተ የአይሁድ ንጉሥ ነህ እንዲህ አለው። ምን ብሎ የመለሰለት?
መንግስት የኮነትም ዝንቱ ዓለም የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት። አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡት። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መግቢያ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የኤኒ ዋልቦ ዘያጣኒ እግዚአብሔር ይጠብቀኛል። እሱን ይህን ብትደብቁ ይፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አርበ ዘይሃይድ የሚሆን እምዴ በጎችን ከእጄ ነጥቆ የሚወስዳቸው ማንም የለም ነበር። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላለ እየጠፋ መሆኑን ማወቅ ያለበት ይሄ። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመይታው ትባ ውስጥ ምን ውስጥ አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ ማለት ጸሎት አቃታቸው። ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ። ስኢንክሙኑ ተጂሃ አሐተ ሰዓተ ምስሌ አላቸው። ከኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ አንድ ሰዓት መቆየት አቃታችሁ? አቃታቸው። ጠሙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱን የሚያጣድፏቸው ጀመሩ። ከኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያት አቃታቸው። ከሱ ጋር መትጋት ስላቃታቸው ቀን ከሱ ጋር መዋልም ሳይሆንላቸው ቀር ጥለው ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጥ አይሆኑም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ነች፣ ከቃሉ ጋር ነች። እስቲ እንደው ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏቸው ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏቸው ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትን ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉስ። ጊዜ ለማን? እግዚአብሔር እኛ ለሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ነው። ሁለተኛ ጊዜ ለምን በሉስ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት።
ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረው ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላችሁ እንደ ነፍሰ ገዳይ ነው። ለቤተሰብ ጊዜ የሌለው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁን ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ ዝንጀሮ ነው በቆሎ ይዞና አንዳንድ በቆሎ ይዞ ያምብ ይችላል በቃ ልጦ ሲጨርስ በቃ እንደዚህ ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ እቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በተርጉምልን የቅድሙን አሉት። ተረጉመላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይህ በመልካም ልብ ላይ የወደቀው ቃለ እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹ ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ያይሰራ። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጣል። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ውሃ ቀድ ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋል? ጊዜ ሰጣት። ለዚያው ምቹ ጊዜ ከሰው መሃል ብታወራ የምታፍርበት ገበና ስለነበራት በስንት ሐዋርያት በራባቸው ሰዓት እሷም ደግሞ ላለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው። እሷ ደግሞ የምትመጣው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰዷት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጠ። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ያዳመጣት። ይገርም። እናንተ አሁን በቀትር ሰዓት ፀሐይ የመታችሁ እንኳን ክርስቶስ ያን ያህል አምላክ እንዲሁ ትልቅ ሰው ሆኖ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠች። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቁሞ የመቆየት እድል ይሰጣቸው ነበር። የማቴዎስ ወንጌል ምዕራፍ 9 ላይ ስታዩ 2 ዕውሮች ነበሩ። ጌታችን አልፎ ሲሄድ 2 ዕውሮች የዳዊት ልጅ ሆይ ማረን አሉ። እሱ አልፎ እየሄደ ነው። ማረን ሲሉ ምን ይላል? ማቴዎስ ወንጌል ምዕራፍ 9 ስታነቡ ይላል ወደ ቤትም በገባ ጊዜ 2 ዕውሮች መጡ ይላል። ወደ ቤትም በገባ ጊዜ የሚለው ለምንድን ነው የተጻፈው? መጽሐፍ ቅዱስ ላይ ዝም ብሎ የሚጻፍ ቃል የለም። ሊቃውንቱ ሲተረጉሙት ምን ይላሉ? ዕውሮች ናቸው ሩጠው እንዳይደርሱበትና ከቤት ገብቶ ቆያቸው ይላል። ይህም ጊዜ መስጠት። ሩጠው እንደማይደርሱ ያውቃሉ፣ አይነ ስውሮች ናቸው። ስለዚህ እስከሚመጡ ድረስ ጊዜ ሰጣቸው፣ ቆያቸው። ይሄንን ሊቃውንት ቤተክርስቲያን ምን ብለው የተረጉሙ? መንገድ ላይ ያሉት ደግሞ ምን ይላሉ? አጋንንት ምንድን ነው የሚሉት? ምን መንገድ ላይ ያሉት ሰዎች ደግሞ እናንተ አትጥሩት፣ ትልቅ ሰው ነው እንደው ትልቅ አታፍሩም እንዴ ስትጠሩት መንገድ ላይ ዝበል ይሏቸዋል። ወአፈርፈዱ ከሊሃ ይላል። እነሱ ግን እንዲያውም ጨምረው እንዳልጮኸ እንጂ የዳዊት ልጅ ወይ ማረን ብለው እንዲያውም ደግሞ ድምፅ ጨምሩበት። ገብቶ ቆያቸው ይላል።
ሊቃውንት ምን ብለው ተረጉሙታል? ክርስቶስ ለእነዚህ ዕውሮች ሩጠው የሚደርሱበት አዝግመው እስኪደርሱ ድረስ ከቤት ገብቶ ቆያቸው። ምን ይላሉ? ዕውሮች የሚባሉት ክርስቶስን የክርስቶስን ብርሃን ማየት ያልቻለች ዕውር ነፍስ ናት። ዕውር ነፍስ የጌታን ብርሃን ለማየት ያለባት በድንቁርና በኃጢአት ውስጥ ያለች ነፍስ ናት። የዳዊት ልጅ ሆይ ማረኝ የምትለው ጸሎቷ ነው። እግዚኦ መሐረነ ክርስቶስ የምትለው ዝም በል አትጩህ የሚሉት ደግሞ አጋንንት ናቸው። ጸሎት አቋርጥ የሚሉት ናቸው። ተኛ ተኛ እንዳጮህ የሚሉት ናቸው። ክርስቶስ ግን እነዚያን ዕውሮች ቁሞ ቆያቸው ማለት እሱን ለማየት እስከምትበቃ ድረስ በኃጢአቱ በድንቁርናም የታወረችውን ነፍስ ክርስቶስ ይቆያል። በቤት ገብቶ ይቆያል። አዝግማ እስከምትደርስ ድረስ ሁላችንም ቆይቶን ነው እንጂ ገና ዕውሮች ነው የሚሆኑት። በጊዜ ሰጥቶን ቤት ገብቶ ቆይቶን ነው አሁንም ቢሆን የመጣ ነው። ክርስቶስ እንደ ፍጥነቱ ጥሎን ቢሄድ ድሮ ማንም እዚህ መድረስ አይችልም ነበር። እዚህ መግባት አንችልም። ቤት ውስጥ መግባትም አይፈቀድም ነበር። ማን ይዘልቀዋል? እሱ ተጽዕኖ ላይ ኪሩቤል ወሰረረ በክነፈ ነፋስ ህሊና መላእክት እንኳን የማይደርስበትን ጌታ እኛ ግን በቅዱስ ሥጋው በክቡር ደሙ እንድንዋሃድ የፈቀደልን እሱ ቁሞ ስለቆየን ነው። ጌታችን ላልደረሱት እስኪደርሱ ጊዜ ይሰጣል። እናንተ ጊዜ ትሰጣላችሁ? ቶሎ አልገባው ላለ ሰው ጊዜ ትሰጣላችሁ? አንተ ደደብ እስከ መቼ ድረስ ነው ከአንተ ጋር የምኖረው አትሉ? ጊዜ ትሰጣላችሁ? ቁማችሁ ትቆይታላችሁ? ሰው እስኪስተካከል ጠባዩ የከፋ ሰው እስኪስተካከል ትቆያላችሁ? ወዲያው ነው። ማንን አይቆይም። ጥሎ መሮጥ ነው በቃ። እና ቆዩት እስቲ ሁሉንም ሰው ቆዩት፣ ይስተካከላል። ከቆየ ነው። በጊዜ የማይስተካከል ዲያብሎስ ብቻ ነው። ሰው ይስተካከላል። ጊዜ ለቤተሰብ እስኪ በል ንገሩ እንጂ። አዎ ጊዜ ለቤተሰብ ሊኖር ይገባል። ብዙ አሁን እንዲሁ እናታችን ቅድስት ቤተክርስቲያን እየተፈተነች ያለችው አንዱ በትዳር ነው እየተፈተነችው ያለ። የባለ ትዳሮች ደግሞ መሰረታዊ ችግራችሁ ምንድን ነው ስትሉ ጊዜ የላችሁም። ትዳሩ የሆነ ሱቅ ነው የምታረጉት። ምን ማለት ነው መሰላችሁ? ስራ ቦታ ሆኗል ማለት ነው። ጊዜ የላችሁም። ባልና ሚስት አብራችሁ የምትሆኑበት ጊዜ የለም። አትተዋወቁም እኮ ሁላ። ጊዜ ያልሰጣችሁት ሰው ይሁላችሁ። በሰነፍ አዝመራ አለፍኩ አረም በቅሎበትም አየሁት አለ ሰሎሞን። በሰነፍ አዝመራ አለፍኩ አረም በቅሎበት አገኘሁት። ለሚስት ጊዜ ከሌለ ዞር ዞር ብለህ ስትመጣ አረም በቅሎባት ነው የምታገኘው። አረም ይበቅልባታል። የነገር አረም፣ ሌላም አረም፣ ሌላም አረም። የአረም አይነቶችን አግሪካልቸር ባለሙያ ጠይቁ። ብዙ አረም ነው የሚበቅልባት። እግራቸዋለሁ። ለባሎቻችሁ ጊዜ ከሌላችሁ ብዙ አረም ያበቅላል፣ ይሸፍታል። እነዚያን አረሞች ደግሞ ነቅሎ የሚጥላቸው የለም። አረሙን እነቅላለን ስትሉስ እንዲሁም ትነቅሉብኛላችሁ እንዳለ ጌታ በዚያች ትንሽ ችግር በበቀለችው አረም በአመድ መጣ ስትጨቃጨቁ ራሱን ማጣትን ይመጣል። ስለዚህ ጊዜ ይኖራችሁ። እኔ እውነቴን ነው ስለ እግዚአብሔር ብላችሁ ለልጆቻችሁ ጊዜ ስጡ። ጌታችን ኢየሱስ ክርስቶስ ለሕፃናት ጊዜ እንደሰጣቸው ታስታውሳላችሁ። የማቴዎስ ወንጌል ምዕራፍ 18 ላይ ሕፃናት ወደ እኔ እንዲመጡ አትከልክሉ፣ አቅፎ አስተምሩባቸዋል። እየታቀፈ በዚህ በትከሻው እየመጡ ዙሪያውን እየከበቡ ለሕፃናት ጊዜ ነበረው። ለልጆች ጊዜ ያስፈልጋል። ለጎረቤት ጊዜ ያስፈልጋል። አላችሁ? አሁን ለጎረቤት ጊዜ አላችሁ? አሁን እንደው መቼስ ሰለጠን ተብሎ ጎረቤትማ አይጠያየቅም። የጎረቤት ልጅ መቆጣትም ቀርቷል። እኛ ልጁንን በእውነት እግዚአብሔር በሚያውቀው አሁንም ገና አላደግንም ነው። ጎረቤት ነው እየቀጣ ያሳደገ። ዋስ ጠርተን ነው ስናጠፋ የጎረቤት ሰውዬ መጥቶ ዋስ አስጠርቶ ምንም የሚለቀን ማለት ነው። ቢገርፈን ኧረ አየዋ ገሬ ገረፈን ብለን ለእናት አባታችን ብንናገር ደግ አደረገ ነው የሚባለው። የኔ ልጅ ነካ እንባል። በምን ምክንያት የመጣው ተብሎም አይጠየቅም። ኃላፊነት አለ በልጆች ላይ። ለጎረቤት ጊዜ አላችሁ ወይ? የሉቃስ ወንጌል 15 ላይ ልጁ የጠፋው ልጅ ሲመጣ ጎረቤቶቹን ጠራ። እኮ ሰም አለው እኮ ሰም አልባ ወርቅ ነው። ጎረቤቶቹን ጠራ የሚለው ለጎረቤትም ክብር እንዲኖር ነው።
ጌታችን ኢየሱስ ክርስቶስ መላእክትን በጎረቤት መስሎ ነው። አዳምና ልጆችን ደግሞ በጠፋ ልጅ መስሎ ነው ያስተማረው። ጎረቤትን መጠራራት፣ ለጎረቤት ጊዜ መስጠት። ምን እየሆኑ ነው? እየበሉ ነው? እየጠጡ ነው? እኛ ገር ገበሬ እኮ ሲተርት ሰምታችሁታል። አታጣልፈኝ አለች ቁንጫቸውን ይበል። እዚያ ማዶ ቤት ሲቃጠላሉ ውሃ ውስጡን አታጣልፈኝ 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 አለች አሉ። አንቺ ውሃ ውስጥ አይደል ያለሽ እንደ ሰዓቱ የት ያገኘች ሲሏት አሉ እሳቱ አልጠፋ ቃል እየቀዱ ውሃው ሲወስዱ ውሃው ሲያልቅ ሌሎች ወስዶ መጨመራቸው ይቀራል። ምን ማለት መሰላችሁ? የነፍሱ ቢቀር ድሃ ጦም ማደሩን ካላያችሁት ችግር ነው። የነፍሱም ቢቀር የተጎዳ ሰው በግ ከደነበረ የሰው ልጅ ከመረረ አይመለስም ተብሎ ከመረረው ድሃም ቢሆን ሰብሮ ይበላል። ዘግቼ እበላለሁ ሰጥቶ። ስለዚህ ጎረቤት ምንድን ነው የሚሰራ? እርቦታል፣ ጠምቶታል፣ ተጣልተዋል፣ ፍቅር ናቸው፣ ታመዋል፣ አርጅተዋል፣ ጧሪ ያላቸው። ለጎረቤት ጊዜ ሊሰጠው ይገባል። ጊዜ ለቤተሰብ ስጡ። ያላደመጣችሁት አንደበት ሸፍቶ ታገኙታላችሁ። ጆሮ መስጠት ይገባል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ጊዜ ለምን አላችሁ? በሉ ነገር እንጂ። እስኪ አንድ ጥያቄ እንጠይቃችሁ። ከሰውነታችን አካል ውስጥ አንዱ ጊዜ ባይሰጥ ምን ይሆናል? እስኪ ለምሳሌ ልብ፣ እስቲ ቆይ ትንሽ አረፍ ልበል ብትል የሆነ ጊዜ ላይ እኮ ነው የዓመት እረፍት ተውትና የደቂቃ እረፍት ብትወጣ ልብ ምን ይሆናል? ቤተሰብ እኮ ናቸው እነዚህ። ታውቃላችሁ አይደለ? እነዚህ እኮ ቤተሰብ ናቸው። ልብ ደም መንጨት ካቋመት ሳምባ ምን ቁም ነገር አለው? ኦክሲጅን አንድ አቅማዳ ኦክሲጅን ቢሰበሰብ ምንም ጥቅም የለው። ደምን ለማጣራት ነው ይጠቅም። ብታውቁ ምን ይሆናል? ሳምባ እስቲ ቆይ ትንሽ አረፍ ልበል ቢልስ? ቤተሰብ እኮ ናቸው እነዚህ። ሳምባም ልብም ሁሉም ጊዜ አላቸው። አንዱ ለአንዱ የሚሰራውን ጊዜ ያውቃል። አንዱን ሳምባ ለልብ ጊዜ ይሰጠዋል፣ ጊዜ ለላባሳ ጊዜ ይሰጠዋል፣ ቦታ ይሰጠዋል። አንዱ አጣርቶ ይልካል፣ አንዱ ያበለጽጋል። ደሙን በኦክሲጅን ማለት ነው ያጣራዋል። እንዲሁ ነው ተጋግዘው እኮ ነው ቤተሰቡ በሰላም ነው። ይሄ እኮ ሰውነታችን ቤተሰብ ነው። አታውቁም? ቤተሰብ እኮ ነው። እዚህ ውስጥ የሚራወጥ ስንት ስራ ነው ያለው። አሁን እግራችን እሾህ ቢወጋው ምንድን ነው የሚያደርገው? እኔ ጠይቄ ነው ሐኪም አላውቅም። ሐኪሞች እንደነገሩኝ ከሆነ ግን ብሳሳትም ስህተቱ የሐኪሞች ነው ስላልተማርኩት ማለት ነው። ሐኪሞች እንደነገሩኝ ሜሴጅ ትራንስሚተርስ አለ፣ ሴል የሚባል ሰራዊት አለ እና እግርህን እሾህ ቢወጋ በዚህ ግዛት በኩል ችግር ደርሶበታል ብለው ተራውጠው ለጭንቅላት የሚነግሩ ሴሎች አሉ። እነዚያ ሁሉ ቤተሰብ ናቸው፣ ተባብረው ነው የሚኖሩት። የውስጥ ደዌ ስፔሻሊስት ጠይቁ። እንደ ውስጥ የውጩን ራሱ ልንገራችሁ። የውጩን ራሱ አሁን እኔ ቢያምን ምን ያደርጋል መሰላችሁ? ጭንቅላቴ አሁን እችን ጣቴን ቢያምን ጭንቅላቴ ጣቴን እኮ አመማት ይላል፣ ልሂድ ይላል። እግር ደግሞ ይሄዳል መድኃኒት ስለሌለበት ይሄድና አፉን ያደርጋል። አሞኛል ምን ግን ጣቴን መቼ ሰኞ ጀምሮ ይላል። ጆሮ ደግሞ ይላል ጠዋት አንድ ማታ አንድ ውሰድ የሚለውን ይሰማል። ከዛ እጅም እንደሚያደርገው መድኃኒቱን ይቀበላል። እጅ መድኃኒቱን ይቀበላል። ከዛ ምን ያደርጋል? አይን ያያል። ክኒን ዋጥቆ ስር ጠጠሩን አብሬ እንዳሉተው ያያል። ጉሮሮ ይውጣል። እዛ ወዲያ በምን እንደሚፈጭ ሐኪም እንጠይቃለን። እንዴት እንደሆነ እዚያ እንጠይቃለን። ተባብረው ሰውየውን አቁመው የሚያውሉት እነማን ናቸው? ቤተሰብ በሉ እንጂ ቤተሰብ አቁመው ያውላል። ይህ ሁሉ ስለዚህ ለቤተሰቦቻችሁ ጊዜ ሊኖራችሁ ይገባል። ውላችሁ ስትገቡ ስልካችሁን ጥርቅምቅም አድርጋችሁ ልጆቻችሁ ጋር ዝም ብላችሁ አውሩ። ሚስቶቻችሁ ባሎቻችሁ ጋር አውሩ። ቁጭ ብላችሁ ማውራት አለባችሁ። ወሬው ቢረባም ባይረባ ነው። አይ እንደው የእሷን የማይረባ ወሬ ከምንሰማ ትንሽ መረጃዎችን ባዳምጥ። አይ መረጃውን ሰምተህ ነው እንጂ ሊቅምቶ ነው እንደ ሳይንቲስት። አሁን የኢትዮጵያ ሕዝብ የጦርነት መረጃ ከሰማ ስንት ዓመቱ? አንድ ሰላም ጠብ አላደረጋችሁ። እናንተ ሰምታችሁ የምታመጡት ጠብ የሚል ነገር የለም። እዚህ ውስጥ የታፈኑ ድምፆችን ስሙ። ቤት ውስጥ ደግመቸዋል። ድመትን በማዳበሪያ በከረጢት ቋጥራችሁ ዝም ብትሏት ትሞጭራለች። ካልወጣች አታርፍም፣ ትሞጭራለች። ሀሳብ ካልተደመረ
ካልተደመጠ ይሟጭራል፣ በውስጡ ይረብሻል። ሰው መናገር ይፈልጋል። አሁን ይገርማል። ሰው አሁን የሚፈልገው ማውራት ነው። እንዲሁም አሁን ንስሐ አባቶች ሁሉ የተቸገርነው ሰውን እቤት የሚሰማው ስላጣ የዓመቱን እኛ ስለሚናገር እኛ ላይ ስለሚናገር የዓመቱን ይመጣና እኛ ላይ የ10 ዓመቱን የ40 ዓመቱን እቤት አይሰማውም። እቤት ባሏ አይሰማትም፣ እኛ ላይ መጣ የ40 ዓመት ወሬ እንዴ ፍደቁ። እቤት ሚስቱ አትሰማውም፣ እኛ ላይ መጥቶ ብሎ በቃ አውርዶት የሐምሌ ዝናብ ምንም በቃ ወይ እንደ ቴሌቪዥን በሪሞት አናሳልፈው ነገር በቃ ዝም ብሎ ማውረድ ነው በቃ ማለት። ይሄ ሁሉ ችግር የመጣው ምንድን ነው ስትሆን ቤተሰብ። እስቲ ጊዜ ለቤተሰብ በሉ። ጊዜ ለማን? ስለ እግዚአብሔር ብላችሁ ለቤተሰብ ጊዜ ስጡ። እግዚአብሔር ጊዜ እንድንሰጥ ይፍቀድልን። ሶስተኛ የምነግራችሁ ጊዜ ለማዳመጥ እስኪ በሉ አቤት። ለማዳመጥ ጊዜ ብዙ ሰው አይሰማም። እንደውም አንዳንድ ጊዜ እኔ በአማርኛ ልንገራችሁ በአማርኛ አሁን እኔ ራሴ በግሌ ለምክር ብዙ ምዕመናንን አገኛለሁ። 1 ሰዓት ያወሩኛል። ዝም ብዬ አንድ ሰዓት ያወሩና 10 ደቂቃ መፍትሄ መናገር ሲጀምሩ ራሳቸውን ማድረግ ይጀምራሉ። ታሟል እኮ ሰው በጣም ታሟል። እናቴ መናገር የሚፈልገው ተናግሮ ብቻ መሄድ። እንደ አንዳንድ ጊዜ 2-3 ሰውም ታዝቤ ያውቃሉ። ተናግሮ ምንም መፍትሄ ሳልነግረው እግዚአብሔር ይስጥልኝ አባት ደህና ያዋሉልኝ። እኔ ምን አድርጌልኝ ነው ሰው የሚመርቀኝ? ለምንድን ነው ስትሉ ሰው የሚናገርበት ሜዳ አጥተዋል ማለት ነው። የሚናገርበት ሜዳ አጥተዋል። ስለዚህ አዳምጡት እና ማዳመጥ ጀምሩ። እግዚአብሔር ስንት ጆሮ ነው የሰጠን? ንገሩኝ እንጂ ስንት አፍ ነው የሰጠን? እንዲህ ምን ማለት ነው? ብዙ አዳምጣችሁ ስንት ተናገሩ ነው? አንድ ተናገሩ። 2 ስማ 1 ተናገር ነው። እስቲ በሉ 2 ስማ በሉ። እናንተ ደግሞ 100 ማውራት 1 ማዳመጥ 1 ማሰብ 100 ማውራት ነው። ይሄ የወሬ ሱስ ደግሞ ሰው አሁን ሁሉም ሰው ቲክቶከር የሆነው እቤት የሚሰማው ስላጣ ነው። እቤት የሚሰማው ስላጣ እዚያ እየወጣ መለፍለፍ ዝም ብሎ ድንችም እየበላ መለፍለፍ፣ በቆሎም እየበላ መለፍለፍ። ለምንድን ነው ይህን ሁሉ ያመጣው ስትሉ ሰው ኧረ በሞት ያዳምጡ። እኔ እኮ እውነቴን ነው። ማዳመጥ የያዕቆብ መልእክት ምዕራፍ 1 ቁጥር 19 ላይ ኩን ፍጡነ ለሰሚ ወጉንዴ ለነቢይ፣ ሰው ሁሉ ለመስማት ለማዳመጥ የፈጠነ ለመናገር የዘገየ ይሁን ይላል። ለማዳመጥ የፈጠነ ለመናገር የዘገየ ይሁን። የሰው ልጅ ብዙ የማዳመጥ የምታዳምጡ ከሆነ ሰው ይወዳቸዋል። ከሰው ጋር የመኖር ጥበብ አንዱ ማዳመጥ ነው። እንደውም ልንገራችሁ፣ ሰዎች የት ይገኛሉ ብላችሁ ብትጠይቁ እኔ ልንገራችሁ የት እንደሚገኙ። አንደኛ የሚበሉበት ቦታ ነው የሚገኙት። ሁለተኛ የሚሰሙበት ቦታ ነው የሚገኙት፣ የሚሰሙበት ቦታ። ሶስተኛ የሚወደዱበት ቦታ ነው የሚሄዱት። አራተኛ የሚከበሩበት ቦታ ነው የሚኖሩት። ሰዎችን ብትፈልጓቸው የምታገኙት ከዚህ ነው የምታገኟቸው። ወይ ከሚሰማቸው ሰው ነው ሩጠው የሚሄዱት፣ ወይ ከበሉበት ቤት ነው የሚገኙት፣ ወይ ወደሚያከብራቸው ሰው ነው የሚሄዱት፣ ወይ ወደሚወዳቸው ሰው ነው የሚሄዱት። ከቤትም ጥለውን የሚወጡት አራቱን ሲያጡ ነው። ወይ አልሰማቸው ስንል፣ ወይ አልወዳቸው ስንል፣ ወይ አናከብራቸው ስንል ጥለውንም የሚሄዱ በዚህ ነው፣ ወደ እኛም የሚመጡ በዚህ ነው። ስለዚህ ይሄ እንዲኖረን ነው አድርጋ ማዳመጥ። ከቃሉ ጋር ናችሁ። ምን እንደሚባል ራሱ ማዳመጥ በትክክል የማዳመጥ ችሎታው የማዳመጥ መንገድ እንግዲህ ተማሩ ማለት ምንድን ነው? ሳይቃወሙ መስማት፣ ሳይተረጉሙ መስማት፣ መልስ ሳያዘጋጁ መስማት የሚባለው ሳይተረጉሙ መስማት። ምንም አትተርጉሙ። ዝም ብላችሁ ሰውየውን ዝም ብሎ የሚያፈሰው ወሬ ስሙ። አይ ወሬውን ማይረባ ስለሆነ ጅልጅል ሰው ማዳመጥ አለብን እንዴ? ጥያቄ ልመልስላችሁ። አንድ የገዳም እመምኔት ነበረች እና የገዳሙ እናቶች ተሰብስበው ምናልባት እናታችን አቤት ሰው የማይረባ ወሬ ሲያወራን ዝም እንስማ እንዴት እናርጋለን? ወይ ጥለን እንሄዳለን? ከሰው ቤት ሄዳችሁ የሚረባ የማይረባ ምግብ በአንድ ላይ ቢያቀርቡላችሁ ምን ታደርጋላችሁ አለቻቸው። የሚመስለንን በልተን እግዚአብሔር ይስጥልን እንመጣለን አሉ። እንግዲያውስ ሰው የፈለገውን ቢለፈልፍ የሚመስላችሁን ያዙ፣ ሌላውን ለራሱ ጥላችሁ ምን እንጂ ስሙት አለች።
እንዲህ ብላ መለሰች። መንፈስ ቅዱስ ያደላት ሰው ነበረች። እሷ ሚያዝያ 11 ቀን ስንክሳር ላይ የምትውል እናት ናት። እንዲህ ብላ ይመለስላቸው። ስለዚህ የእግዚአብሔር ቤተሰቦች ሰው የፈለገውን ያህል ያውራ፣ ስሙት፣ ዝም ብላችሁ አዳምጡ። ብዙ ጥበብ ሰሎሞን በመናገር ብዛት ኃጢአት ሳይኖር አይቀርም ይላል። በመናገራችን እንጂ በመስማታችን ተጎድተን አናውቅም። እግዚአብሔርን መስማት፣ የሚነገረውን ነገር መስማት፣ የሚባለውን ነገር መስማት፣ ሁሉም ነገር አስተውላችሁ መስማት ይገባል። የማዳመጥ እድል እንዲኖረን ለሚሰማ እግዚአብሔር የሚሰማው። ለዚህ ነበረ የጌዴዎን ልጅ ቆሞ ስምዑኒ ሰብአ እስራኤል ወእግዚአብሔር ይስማዕክሙ፣ የእስራኤል ወገኖች ወይ ስሙኝና እናንተንም እግዚአብሔር ይስማችኋል። ሰውን የሚሰማ ሰው እግዚአብሔርም እሱም ይሰማዋል። ጊዜ ለማዳመጥ ጊዜ ለምን አልኳችሁ? አቤት ለማዳመጥ ጊዜ ስጡ። አንድ ለመናገር ግን ቀንሱት። እኔ እውነቴን ነው፣ በዚሁ የምናገር እኔ የካህናት ችግር በጣም የሚያሳዝነው ከካህናት ሄዳችሁ ስትናገሩ ወጡን ተናገሩ። በዚያው መንገራችሁ ነው። አሁን ለምሳሌ ባልና ሚስት ተጣልተው ምክር ፍለጋ ከካህኑ ሲሄድ ተጣልተናል አስታርቁ ብሎ ለመናገር ከመጋባታችን በፊት የተዋወቅነው ወፍጮ ቤት ነበር ብሎ ይጀምራል። እንግዲህ ይሄ ሁሉ ምን ያደርጋል? እውነት እኮ ነው ነገራችሁ። ይሄ ሁሉ የሚሰራው ስራ አለ የለም። ባለቤት ጋር ጊዜ ተዋወቅ እንዲህ ብለን ተጋባን፣ ይህ አጣላን፣ ይሄ እንዲህ ችግር ፈጠረብን፣ 5 ነጥቦች ነው ያሉን፣ እባክዎት መፍትሄ ያምጡልኝ ነው የሚባለው። እንዲህ ነበረ እንደዚህ ያሉ ነበር አጎቷ ፓይለት ናቸው ምን ያደርግልናል? አይረባም። መጥኖ መናገር በደንብ ማዳመጥ ከሰው ልጅ ይጠምቅ። ክርስቲያኖች ክልክል ናቸው። የምትናገሩበትን ቦታ ሰው እንዲሰማችሁ ከፈለጋችሁ ወርቁን ልቅም አድርጋችሁ ማቅረብ መልመድ፣ እንደገና ደግሞ ሁሉን ማዳመጥ መልመድ። እግዚአብሔር ለማዳመጥ ጊዜ እንዲኖረን ይርዳል። ብዙ ሰው በጣም ችኩል ነው። በእውነቱ ብዙ ሰው በጣም ችኩል ነው። አያዳምጥም። ብዙ ነው ወግዞ ነው የሚሮጥ። አሁን እዚህ ላይ አንድ ጊዜ ስልጠና ሲሰጥ ምን እንዳለ እንገራቸው። ስልጠና እየሰጠን ወሬ እንዴት እንደሚዛባ ለመንገድ የመጀመሪያው ቦታ ላይ የተቀመጠው ሰውዬ አርዮስን የረታው የእስክንድርያው ሊቅ ቅዱስ አትናቴዎስ ይባላል ብለን በጆሮ ነገር ነው። በል እንግዲህ አንተም በጆሮ ነገር ነው። በጆሮ ሲባል የመጨረሻው ሰው እወድሃለሁ የሚል ወሬ መጣ። ለምን ሲባል በትክክል አያዳምጥም ማለት ነው። ወይ ወሬ ሰባሪ አለ፣ ወይ ወሬ ሰራቂ አለ፣ ወይ ደግሞ ወሬ የማያዳምጥ አለ ማለት ነው። በትክክል ማዳመጥ፣ በትክክል የሚባለውን ነገር ብዙ ሰዎች ከቤተ ክርስቲያን የሚወጡበት ምክንያት በትክክል አያዳምጡ፣ ልብ ሰጥተው አያዳምጡ። ይሄን ነገራችሁ እና የሰውን ወሬ ደግሞ አለመተርጎም፣ አለማጣመም፣ አለመሰንጠቅ፣ ሌላ ትርጓሜ አለመስጠት፣ ከትናንት ጋር አለማያያዝ፣ ከነገ ጋር አለማያያዝ፣ አሁንን መስማት ማዳመጥ መልመድ አለብን። ጊዜ ለማዳመጥ እስኪ በሉ 3 ነጥቦች ለቀሩን። ጊዜ ለስራ እስኪ በሉ ጊዜ ለስራ ነው። አቤት ጊዜ ለምን? አሁን የኛ ሀገር ሰው ደግ ነው፣ የኢትዮጵያ ሰው በዚያው ደግሞ ቂመኛ ነው። በጣም ቂመኛና ወግ ሰንጣቂ ነው። ከምንድን ነው የመጣ ብዬ እንደው ዝም ብሎ ሲገርም ዝም ብዬ ቁጭ ብዬ ሳስበው ነው። ጥናት አላረኩበትም፣ ባለሙያም አይደለሁም። ሳስበው ከስራ ፈትነት ነው። ይህ ወሬ ሰንጣቂነታችን የሚመጣው ቁጭ እንደዚህ ያለ እንደዚህ ለማለት ፈልጋለሁ፣ በቀደም እንደዚህ ያለ ለካ እንዲህ ማለት ነበር የምንልበት ዋና ምክንያት ስራ ፈት ስለሆነ ወሬ ስንቀምር የምንውለው የስራ ቀመር ስለሌለ፣ ስለዚህ መስራት መልመድ አለብን። እንዳንሰራ አገሪቱ የስራ እድል የላትም ነው የእናንተ ወንድሜ። አንተ አልገባህም፣ ካባ ልብስ ለፍልፈት ትሮጣለህ፣ እኛ ስራ አተናለ ነው አይደል? ነው መልሱ ነው። እኔም ደግሞ መልሳለሁ። ሌላው ቢቀር አታነቡም ወይ ነው። የማታነቡሽ ስራ የለ፣ አልተቀጠራችሁም፣ ንግዱም ሞቷል አላችሁ። ምን ማለት ለምን አታነቡ? አንድ ሊቀ ጳጳስ አንዱን ሰው አገኙትና ልጄ ለምንድን ነው የማትማር አሉት። አይ ምን እየበላሁ ልማር አላቸው። ስትደነቁር ምን እየበላ ደነቁር እንዲሁ እኮ ይገባል። ለምን አታነቡ? ቁጭ ብላችሁ ወሬ ስትጠቀጥቁ ከምትሉ ቁጭ ብላችሁ አንብቡ። እውነቴን እኮ እነግራችሁ፣ ተግባር እኮ የሀሳብ ልጅ ነው። ሀሳብ ደግሞ የሚገኘው የላችሁ። እንጨት ሳትሰበስቡ እሳት ማንደድ ትችላላችሁ? ይቻላል?
አይቻልም። ሀሳብ ሳይኖር ተግባር የታመጣል፣ እቅድ የታመጣል፣ ስራ የታመጣል፣ ከሰው ጋር የመኖር ስልት የታመጣል። ተግባቦት እንዴ ልንገራችሁ። እኔ ባለፈው አንድ ቦታ ሄጄ ውጭ ሀገር እጅ አንድ ቦታ ለጉባኤ ነው የሄድኩት። ዱባይ ስደርስ ኤርፖርቱን አላውቀውም እና ሰዎቹ ዊልቸር ቡክ አድርገውልኝ ነበር። ያው እንደ ዕቃ እየገፉ አቅጣጫ የሚያሳዩኝ ማለት ነው። እና እዛ ሲሆን ዝም ብዬ ብዙ እንግሊዝኛ አልችልም፣ ጉዳፍተሩ ምናምን ይችላል። እና እዛ ዱባይ ኤርፖርት ውስጥ ያገኘሁትን ሰውዬ በጣም ነው የማመሰግን፣ ረዳኸኝ እንደዚህ እና እኔ ብዙ ጊዜ አቅጣጫ የማወቅ ችግር አለብኝ አልኩት። ሳስበው ግን ኋላ ጉራ ነው እንዲህ አልኩት። አቅጣጫ የማወቅ ችግር አለብኝ ስለው ምን አለ፣ አይ መግባባት ከቻልክ ችግር የለውም ማለት እና በህሊና ይዤው ቀርቼ ነው። መግባባት ከቻልክ አቅጣጫ አይጠፋም ብሎ እስኪ በሉት ይንቃል። መግባባት ከቻልክ አቅጣጫ አይጠፋም ነው። ስለዚህ መግባባት ከቻላችሁ የኑሮ አቅጣጫ አይጠፋም። እንዳትግባቡ ግን አትማሩ። ዝም ለንግግራችሁ ወልዳፋ ምናምን እንዲህ ትትና ቁረኮ ያስፈልገዋል። አነጋገር ከአነጋገር ይፈረዳል፣ ከአያያዝ ይቀደዳል። ከሰው ጋር እኮ ተግባብተን ለመኖር ራሱ መማር አለብን፣ ማንበብ አለብን። ጊዜ ለስራ እግዚአብሔር 6 ቀን ሰራ፣ 1 ቀን አረፈ። እስኪ በሉ እግዚአብሔር በሉ እስኪ ስንት ቀን አረፈ? ያችን እሱ አርፎ ሳይሆን ለእኛ ብዙ ሰርታችሁ ጥቂት ረፉ ለማለት ነው። መንፈሳዊ ፍቻ አለ። 6 ቀን የተባሉ 6ቱን ቃላተ ወንጌል ፈጽማችሁ 7ኛው መንግሥተ ሰማያት ፍጹም ትወርሳላችሁ። አንድም 6 ዘመን ሲፈጸም ፍጹም ዕረፍት ክርስቶስ ይመጣል ነው ሀሳቡ። ግን በቁሙ ግን ስራ መስራት አለባችሁ። ጊዜ ለስራ በሉ። የተቀጠልኩበት ካምፓኒ የለም ካላችሁ ማንበብም ስራ ነው። ማንበብ ስራ ነው። ማሰብም ስራ ነው። መራመድም ስራ ነው። እንዴ መጽሐፍ መነኮሳት እኮ ይላል እየሰገድክ ራሱ ዝሙት ካልጠፋልህ ተንቀሳቀስ ነው። ተንቀሳቀስ፣ ቁጭ አትበል ከቤት ተራመድ ብሎ ይነገራል። መራመድ፣ ስራ መስራት፣ መንቀሳቀስ እንደ በቃ ካቃታችሁ ደግሞ ሩጡ ራሱ እንደ እውነቴን እኮ ነው። ብቻ ገደል እንዳገቡ ናቸው። ሩጡ፣ ብትሮጡ ይቻላል። ቁጭ ብላችሁ መከራችሁን ከምታዩ ማለት ነው። እንዲያው ይባላል እኮ አባቶቻችን ዘመን እናድርገን ስናገረው ስራ የፈታ አይምሮ የሰይጣን ቤተ ሙከራ ነው ይባላል። ሰይጣን ኃጢአቶችን ቴስት የሚያደርግበት ስራ ፈቱ ላይ ነው ይወስዳል። እንዲሁም ከሚሰራው ሰውዬ እያፈረ የሚመጣው ሰይጣን ሁሉ ወደዚያ ሰውዬ ነው እየሰበሰበ እና የሚሰራውን ሰውዬ የሚፈትነውን ሰይጣን የስራ ፈቱ ሰይጣን እስኪ ዞር ብዬ ልምጣ ብሎ ቀስቀስ ብሎ እንዲያው ሲሄድ ከስራ የሚሰራው ሰው ጋር የሚታገለው ሲያገኝ ረዚያ አትልፋ የኔ ስራ ፈታለ ናኒ ብሎ እንደ ድግስ ወደዚያ ያዙት የሚሄድ የሚመስለኝ ነው። እሺ እና የምር የምነግራችሁ መጽሐፈ መነኮሳት በእርግጥ ምን ይላል? ከትጉሁ ባሕታዊ ጋር የሚታገለውን ሰይጣን እንቅልፋሙ ላይ የነበረው ሰይጣን ይሄድና ናይን የሰነፋለ ብሎ ዞት ይመጣል ይላል። እዚህ ጋር አትልፋ ይለዋል። ያኛው ሌሊት እየጸለየ ቅንድብ ሲለው እዚያ እኮ ይውላችሁ ከሚጸልየው ሰውዬ የተሸነፈው ሰይጣን ሁሉ እናንተ ላይ እየመጣ ድብድብ ያደርጋችሁ፣ ጫንም ያደርጋችሁ ማለት ነው። ስለዚህ እንደዚያ እንዳያደርጋችሁ ጊዜ ለስራ። እውነቴን ልንገራችሁ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆና እንድትቀጥል ከሆነላችሁ ስሩ። ካልሰራን ቤተክርስቲያናችንን በተአምር ማስቀጠል አንችልም። ብድግ ብለን ዝም ብለን የኢትዮጵያ ቤተክርስቲያን አትበጠስም በፉከራ ነው አጠፋም። እነ ግሸን እያሉ እነ አክሱም እያሉ እነ ላሊበላ እያሉ እነ ደብረ ሊባኖስ እያሉ ረተው እነ ቅዱስ ቶማስ ራሱ የሰራቸው የህንድ ቤተክርስቲያን ጌታችን ኢየሱስ ክርስቶስ አካሉን በእጁ የዳሰሰው ጌታዬ አምላኬ ብሎ የጠራው ድንግል ማርያም ስታርግ መንገድ ላይ ያገኛት ቶማስ የሰራቸው 8 ቤተክርስቲያኖች ያሉባት ህንድ እኮ 5ቱ በሌላ እጅ ሆነው ዛሬ 3ቱ ብቻ ነው የቀሩት። ታምር ያለው ቤተክርስቲያን ታምር ያላት ሀገር ናት ኢትዮጵያ፣ እግዚአብሔር ሀገር ናት እያሉ በመፈክር አይደለም፣ ስራ መስራት አለብን። ክርስቲያኖች ስራ በቃ ትኩርኩር ብላችሁ ሳትልኩ ስሩ። ከጠፋ አንብቡ። ማንበባችሁ ደግሞ ስራ እንዴት እንደምትሰሩ ያሳያችኋል። ጊዜ ለስራ። እስኪ ጊዜ ለስራ በሉ ንገሩኝ እንጂ እግዚአብሔር ይስጥልኝ። ሌላ ደግሞ ጊዜ ለምን ትገሙ? አቤት ጊዜ ለምን? ጊዜ ለመዳን
እስቲ ጊዜ ለመዳን ነው። ለምንድን ነው ዛሬ ጊዜ ለምን የሚለውን ርዕስ የመረጥከው ብትሉኝ፣ ዛሬ የማን ጾም ነው? አቤት የነነዌ ጾም ነው። የነነዌ ጾም ስንት ቀን ነው? 3 ቀን ለምን የተጠቀሙ ሰዎች ናቸው? የነነዌ ሰዎች ለመዳን የተጠቀሙ ሰዎች ናቸው። ጊዜ ያያችሁ እንዴት እንደሚጠቅም በስንት ዓመት ያጠራቀሙትን የኃጢአት ግብ 3 ቀን ተጠቅመው ነው ያፈረሱት ማለት ነው። ጊዜ እንዴት እንደሚጠቅም 3 ቀን እንዴት እንደጠቅም 3 ቀን ሀገር አዳነች። እኛ አሁን 50-60 ዓመት ሀገር ማዳን አቅቶናል። 3 ቀን ግን ሀገር አድነዋል። ሀገራችን እንድትድን እኛም እንድንድን ከፈለግን ጊዜውን እንጠቀምበት። ለምን? ለመዳን። የመዳን ቀን ዛሬ ነው። ከዛሬ አሁን ነው አይደል? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 2 ላይ ወናሁ ዮም ዕለተ አድኅኖ በዕለተ ሪት ሰማዕከ ወዕለተ መድኃኒት ረዳእከ ወናሁ ዮም ዕለተ አድኅኖ። በተመረጠች ዓመት በተመረጠች ቀን እሰማሃለሁ፣ የመዳን ቀን ዛሬ ናት። ከዛሬም ደግሞ አሁን ነው። ሰይጣን እንዳንድን ድነት ማለት ምን ማለት ነው? በኦርቶዶክሳዊ አስተምህሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። ምን ማለት ምን ይመስላችኋል? መዳን ማለት ከእግዚአብሔር ጋር መዋሃድ ቲኦሲስ ማለት ነው በግሪኩ። ከእግዚአብሔር ጋር መዋሃድ ሱታፌ አምላክ ከእግዚአብሔር ጋር መኖር ነው መዳን ማለት። ድነት ማለት ይሄ ነው። አሁን አንዳንድ ሰዎች እኔ ድኜ ጨርሻለሁ ይላል። ከእግዚአብሔር ጋር መኖር የሚያበቃ ነገር ነው። መዳን ማለት ከእግዚአብሔር ጋር መኖር። ከእግዚአብሔር ጋር መኖር ደግሞ ሁልጊዜ የሚቀጥል ነገር ነው። እግዚአብሔርን የሆነ እንደ ዕቃ የሆነ ተቀብለ ነው በቃ ምን ይላል ሁልጊዜ አብረነው ምን ኖረው። ከእግዚአብሔር ጋር መኖርን ጧትም ማታም ጧትም ማታም ጧትም ማታም ለመዳን መጠቀም አለብን። ሰይጣን እንደሚያደርግ ብንረግ አንዱ መሰረታዊ የሰይጣን ተንኮል ጊዜ ከሰጠን ነገ ስለዚህ ነገራችሁ ይችላል። አንዱ የሰይጣን መሰረታዊ ተንኮል እንድንዘገይ ማድረግ ነው። እንድንዘገይ ለምሳሌ ከመታረቅ እንድንዘገይ ያደርጋል። ሳምንት እንታረቃለን፣ ዛሬ እንታረቃለን፣ ጋር ቂሙ ነው ይቀራል ማለት ነው። ማዘግየት ቁርባን እናቅዳለን እንድንዘገይ ነው የሚያደርጋል። ይኸውላችሁ የማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው መንግሥተ ሰማያት 10 ደናግል ትመስላለች ተባለ። ከዛ 5 ጠባበኞች ናቸው፣ 5 ሰነፎች ናቸው። 5 ዘይት ይዘዋል። እነዛ ዘይት አላዙ ታዩ። ሙሽራ መንፈቀ ሌሊት መጣ። እነዚያ ግን ዘይት አልነበራቸውም። ሊገዙ ሄዱ። ተመልሰው ሲመጡ ምኑ ነው ቆያቸው? በሩ ተዘግቶ። የእነዚህ ሰዎች ከፍተኛ ችግር ምንድን ነበር? መዘግየት ነበር። መዘግየት ነው በር ያዘጋባቸው። ዘይት የተባሉት ፍቅር፣ ልጅነት፣ ትሕትና ናቸው። እነዚህ በጊዜ ያላዘዘው በር ከተዘጋ በኋላ ይመጣል። በሩ ሳይዘጋ ነገ ቆርባለሁ ሳትቆርቡ በሩ ይዘጋል። ክርስቶስ መብረቅ እያብለጨለጨ የሚመጣበትን ጊዜ አይደለም። ለእኛ ምጽአታችን ምናችን ነው? የምንሞትበት ቀን። በሩ ይዘጋል። ሳንቆርብ ይመጣል፣ ሳንታረቅ ይመጣል፣ ሳንጸልይ ይመጣል፣ የቀማነውን ሳንመልስ ይመጣል፣ የበደልነውን ሳንክሰው ይመጣል፣ እንደ ተዝረከረክ ይመጣል። የእነዚህ ሰዎች የነነዌ ሰዎች ትልቁ ነገራቸው ወዲያው ጊዜን ተጠቅመው መወሰናቸው ነው። እስከ 3 ቀን ድረስ ነነዌ ትገለበጣለች አለ። ወዲያው ትገለበጣለች ሲባል ንጉሱም ከዙፋኑ ወረደ፣ ሕፃናትም ጡት ተው፣ ከብቶችም እንዳይጠቡ ተደረገ። ወዲያው በ3 ቀን እግዚአብሔር ምሕረት ሰጠ። ያን ምሕረት ያገኙት በጊዜው በመወሰናቸው ነው። መታረቅ ካለባችሁ ዛሬ በቃ ከዛሬ በኋላ ይበቃችኋል። መቁረብ ካለባችሁ ካልቆረባችሁ አሁን ለቁርባን መዘጋጀት ነው። ለቁርባን አሁን ለመወሰን ያለብን መጸለይ ያለብን አሁን። እስቲ ጊዜ ይስጡኝ፣ እስቲ እንዲህ ያለ ይስጡኝ። እስከ መቼ ነው ጊዜ የሚሰጠን? እስመ እግዚአብሔር መፍቀሬ ሰብ ሎቱ ስብሐት ይትቀደስ ኩሎ ጊዜ። በልብ መታሰቡ በቃል መነገሩ ስሙ ከፍ ከፍ ይበልና ሰውን የሚወድ እግዚአብሔር ዘመን አስፍቶ ወራት አብዝቶ ለንስሐ ይሰጣል። ቅዱስ ዮሐንስ እስክንድርያ ሃይማኖታዊ ምዕራፍ 52 ቁጥር 26 ላይ ስናል ወራት አስፍቶ የሰጠን ለንስሐ ነው፣ ለመዳን የሰጠን እንጂ እንጨቃጭቅበት አይደለም።
ስለዚህ የእግዚአብሔር ቤተሰቦች እኔ የምነግራችሁ ነገር እውነቴን ነው። እኔ እንግዲህ የምትነግዱት ነግዱ፣ ጊዜ ለዚህ ስጡ፣ ለመዳናችሁ ጊዜ ስጡ። ምንድነው? ምን ስናደርግ ነው? ስናነብ መጽሐፍ ቅዱስ። ምንድነው ስናደርግ ነው? ንስሐ አባት መንገድ ስንከደ፣ ስንጸልይ፣ ከቤተ ክርስቲያን ጋር ያለን ግንኙነት ጥብቅ ሲሆን ጊዜ ለመዳን እንጠቀመበት። እግዚአብሔር የመዳን ጊዜ ሰጥቶናል። ክርስቶስ ከተወለደ ጊዜ ጀምሮ ያለው ጊዜ የመዳን ጊዜ ነው። በመድኃኒት ቀን እየታመምን ያለን ደግሞ እኛ ነው። በመዳን ቀን ሰው ይታመማል። ሐኪም እያለ ይታመማል። ሰላም እየተለት ሰው ይታወቃል። እንዴ ንግሥተ ሳባ ትትነሳ ወደ ትፋታ ለዛት ትውልድ የሳባ ንግሥት ተነስታ ይችን ትውልድ ትፋረዳታለች። እስመ መጻት እምጽንፈ ምድር ከመ ትራይ ጥበብ ለሰሎሞን የሰሎሞንን ጥበብ ልታይ ከዚህ ከምድር ዳርቻ ከኢትዮጵያ አንስታ ተጉዛለችና ዘአቢም ሰሎሞን ሀሎ ዜ ከሰሎሞን የሚበልጥ ጌታ ዛሬ እዚህ ያለ። ሰላም በሌለበት ዘመን ጥረዋል። እኛ ግን ባለበት ዘመን እንጀራ እያለን እየተራብን ያለ ውሃ እያለን የሚጠማን መድኃኒት ተወልዶልን ነው የምንታመመው። የመዳን ቀን ዛሬ ነው። የመጨረሻ ድነት ለራስ እስኪ ባሉ ድገሙኝ። ድነት ለማን? ለራስ። እዚህ ላይ የምጠቅሳቸው ጌታችን ኢየሱስ ክርስቶስ ከመጾሙ ከማስተማሩ በፊት ስንት ቀን ጾመ? በነገሩ እንጂ 4 ቀን። ብዙ ምን ማለት ነው? ከማገልገላችሁ በፊት ለራሳችሁ ጊዜ ይኖራችሁ ለማለት ነው። ዮሐንስ መጥምቅ 6 ወር ከመስበኩ በፊት ስንት ዓመት በረሃ ነበር? 30 ዓመት በረሃ ነበር። ብዙ ሰዎች ለራሳቸው ጊዜ ሳይኖራቸው ለሰው አገልጋይ ሆነው ይመጣሉ። ለራሱ ጊዜ የሌለው ሰው የሚያገለግለውን ሰው ጨምሮ ይጎዳል እንጂ አይጠቅም። ቅዱስ ጳውሎስ ጌታችን ኢየሱስ ክርስቶስ ካነጋገረው በኋላ 3 ዓመት በአረብ በረሃ ኑሮ ለራሱ ጊዜ ሰጥቶ አዳምጦ ያስተምራል። ለራስ ጊዜ። ይሄ ግን ማንን ይኖር መስል እንደውም ይላል ለሌሎች ከሰበኩ በኋላ እኔ ተጣልኩ እንዳሉ ሰውነቴን እጎስመዋለሁ ይላል። ለራሱ ጊዜ ነበር። ጌታችን ኢየሱስ ክርስቶስ ሲያስተምር ብሎ ማታ ደብረ ዘይት የሚያድረው ሰው እያገለገላችሁ ለራሳችሁ ጊዜ ይኖራችሁ ለማለት ነው። ለራሳችሁ ጊዜ ይኖራችሁ። አባታችን አቡነ ተክለ ሃይማኖት ምድርን ሁሉ ሲያገለግሉ ከኖር በኋላ መጨረሻ ላይ የተናገሩት አንድ ቃል ነበር። መቅረዝ ቢጠፋ ማን ያበራለታል? ጨው አልጫ ቢሆን ማን ያጣፍጠዋል? እኔ ዙሪያ ሀገሩን ሁሉ ጨው አረኩት፣ እኔ ግን አልጫውን ወዮልኝ። መጨረሻ ላይ ገል እንዳልቀመሰ ሰው ይላቸዋል። ገል እንዳልቀመሰ ሰው እንደገና ደግሞ በአንድ እግራቸው ቆመው ክርስቶስን ፍቅሩን እየፈለጉ መጋደል ጀምሮ ይሄ ለራስ ጊዜ መስጠት። ይሄ ማንን ይመለከታል? እኔ የቤተ ክርስቲያን ሰዎችን። ከዛ ሰዓት ማንን ይመለከታል? አስተባባሪ ብዙ ጊዜ ለራሱ ጊዜ የለውም። በዚህ ቁጭ በል ምናምን እንደዚህ በል ምናምን እንደዚህ። ይሄ በማህበር የሚደራጅ ሰንበት ተማሪ አይቆጡኝም። በጣም ነው የምንዋደደው። ሰንበት ተማሪ ለራሱ ጊዜ ያጣል። በቃ መዝሙር ይዘምራል፣ ሌሊት ያድራል፣ እንዲህ ይላል፣ ከበሮ ይመታል፣ ያስተባብራል። ለራሱ ጊዜ ነው። እዚህ ወጣቶችም ትኖራላችሁ። የጥምቀት አንጣፊዎቹ ለራሳችሁ ጊዜ ነው። ለታቦት ጊዜ ሰጣችሁ ማታ የሀገራችን ሰው ሚላ ስትፈጭ ውላ አቦካች ባተና ይላል። እንደዚህ ነው ማለት ነው። ስለዚህ ለራስ ጊዜ መጠን የሚኖረው ሁልጊዜ አስተባባሪ ግን ዳሩ ለከብቶች እያጠጣ እሱ ግን ይበሰብሳል ይባላል። ከብቶችን ያጠጣና ያረካቸዋል፣ እሱ ግን እየበሰበሰ ነው የሚሄደው። ስለዚህ ውሃን መሸከም ለመለምለም ከሆነ ጥሩ፣ ለመበስበስ ከሆነ ግን ጥቅም የለው። ለራሳችን ጊዜ ይኖራል። ጌታ ለሐዋርያት ያላቸው እንዲህ ነበር፣ ለራሳችሁ ተጠንቀቁ። ለራሳችሁ ዕቃው ርእሰክሙ ኢታክዱ ልበክሙ፣ ለራሳችሁ ተጠንቀቁ። ልቡናችሁን በመብል በመጠጥ በመቀማጠል አታክብዱ። ለራሳችሁ ጊዜ ስጡ ነው ያላቸው። ለራሳችሁ ቅዱስ ዮሐንስ አፈወርቅ ደግሞ ምንድን ነው የሚለው? አንተ ሰው ከቤት በድን እያለ የሰው በድን ልትቀብር ከሰው ልቅሶ አትሄድም። የራስህ ቤት እያፈሰሰ የሰው ቤት ልትቀድም አትሄድም። መጀመሪያ የራስህን በድን አውጣና ቅበር። መጀመሪያ ራስህን ቤት ክደን፣ እዛ ሌሎችን ቤት የሚያፈሰው ልትቀድም ትሄዳለህ። ስለዚህ ለራሳችን ጊዜ እንዲኖረን ያስፈልጋል። ይህ ዓለም እንበላችሁ፣ እውነቴን ነው የምነግራችሁ።
የእግዚአብሔር ቤተሰቦች እየገባችሁ እንደሆነም እንዳልሆነም አላውቅም። ወይ በጊዜም ይገባችኋል። ጨርሻለሁ። መጨረሻ አሁን የምንኖርበት ዓለም የ21ኛው ክፍለ ዘመን ወደፊትም የሚመጣው ዓለም ምንድን ነው የሚያደርገን ካላችሁኝ፣ ለራሳችን ጊዜ እንዳይኖረን የሚያደርገን ጊዜ እንዳይኖራችሁ ያደርገን። ሌላው ቀርቶ እየተሳሳታችሁ እንደሆነ እንዳይገባችሁ ጭምር ነው የሚያደርገን። የምታስቡበትን ጊዜ ነው የሚያሳጣችሁ። እንዲሁም መቼ ነው ስሉ የምታስቡ ለመሆኑ ታስባላችሁ? ልንገራችሁ አንድ ነገር ማለት ነው። እንዲሁም አነብላችሁ ነበረ። እኔ ያው እንደናንተ ስልክ እጠቀማለሁ። ይህ ሰፊ ስልክ መጽሐፍም አለው ስልክ እና አንድ ሰው ምን አለኝ፣ ኤአይ የሚባል መታልና ይጠቅመዎታል አንዳንድ ጥያቄ የሚጠይቁት አለ። እሺ ብዬ የሆነ ቀን የሆነ ጥያቄ ጠየቅኩትና ማብራሪያ ሰጠኝ አለ። ያ የሰጠውን ማብራሪያ ኮፒ ፔስት አድርጌ ኖትቡክ ላይ ገለበጥኩና ተመልሼ ፕሊዝ ዲፋይን ኢት ኢን ዲቴል አልኩት ብየዋለሁ። ይህን የሚለኝ ሆነት ምኑን አይለኝም። በጣም ነገር ማለት ነው። እውነቴን ነው። እግዚአብሔር በሚያውቀው ስልኬ ላይ አንስቼ አስቀምጨዋለሁ። እንደዚህ ያለውን ነገ ካገኘሁት አነብላችኋለሁ። በእንግሊዝኛ መንጋለ ምኑ ነው ቅድም የነገርኩህን አታስታውስም? እንዲህ ያለ እና ምን አለ መሰላችሁ፣ እኔ ስሜት የለኝም፣ ሴንስ የለኝም፣ ኢሞሽን የለኝም፣ ሜሞሪ የለኝም፣ አላስታውስም። መረጃ አጠራቅሜ ማቅረብ ብቻ ነው ስራዬ ያለ ከቃሉ ጋር ናት። እንደዚህ ያለው ማለት እየበተነ የማይሰበስብ ቻት ጂፒቲ ነው ያቀርባል። እሱ ግን ያን መልሶ አያስታውሰው። እንደዚህ ያላችሁ እናንተ በቃ ተበትናለን፣ የምሰበስበው ግን የለም። ቀኑን ሙሉ ሌቱን ሙሉ በትናችሁ መጨረሻ ላይ ግን ዘወር ስትሉ እጃቸው ላይ ምንም ጠብ ያለ የህይወት ጠብታ የለም። ስለዚህ የእግዚአብሔር ቤተሰቦች ታዩት ሁሉንም ነገር ይሄን ያለውን ነገር ሁሉ ተጠቅሙና አሁን በኢንተርኔት የመጡትን ፕላትፎርሞች ሁሉ ከቻላችሁ ለድነት ተጠቀሟቸው፣ ካቃታችሁ ደግሞ ተዋቸው። አንዳንድ ጊዜ ሰይጣንም ያታላቸዋል። ምን እያደረገ አይ በቃ እንዲ መረጃ እኮ ጥሩ ነው ወይ ጉድ። እኔ ልገራችሁ፣ አንድ ሰው መረጃ ሲሰበስብ ቢያንስ ሁለት ዓላማ ይዞ ነው መሰብሰብ አለበት። አንደኛው ለነፍሱ የሚጠቅመውን ነገር፣ ሁለተኛ ለኑሮ የሚጠቅመውን ነገር። ከሁለቱ ውጭ የሆነ ነገር ላይ በማዳመጥ ጆሮአችሁ መደንቆር፣ አይኖራችሁ መደንዘዝ የለበትም። ምን በወጣ እንዴ ሰዎች እኮ እንደው አሁን እኮ በሚታወት ሁሉ እንዲያወዱታል ሁሉ አደቀ። ስለዚህ ለራሳችሁ መቼ ጊዜ የምትሰጡት? አሁን ስታነቡ፣ ኢንተርኔትን ብታዳምጡ፣ ቲክታክን ብታዳምጡ፣ ፌስቡክ፣ ዩቱብ ብታዳምጡ ወይ ለነፍሳችሁ ወይ ለእንጀራችሁ። እስኪ ወይ ለነፍሳችሁ ነው ከዛስ ወይ ለኑሯችሁ አዳምጡ። ከዚህ ተውት። ለራሳችሁ ጊዜ ይኖራችሁ። ለራሳችን ጊዜ እንዲኖረን እግዚአብሔር ይርዳን። ርዕሱ ብዙ የሚያስነግር ነው። ለዛሬ እንዳይመሽ ብፁዕ አባታችንን ሌሎች አባቶችን ማስቀምጨን የሁሉ የምለፈልፍ ጊዜ ለምን ዘርዝሩን እንጂ ላይ ከላይ ጀምራችሁ ጊዜ ለእግዚአብሔር እሺ፣ ጊዜ ለስራ እሺ፣ አቤት ጊዜ ለቤተሰብ ሌላስ፣ ጊዜ ለማዳመጥ ሌላስ፣ አቤት ጊዜ እና በዩቲዩብ ሁሉ የሚያወራው ሰው አትስሙት። ከተጣመን የሚጣል አሁን እንትና አቶ እንትና እውነቱን አፈነዱት ይላል። ምንም የፈነዳ ነገር የለም። አትስሙ። በቃ እንደዚህ አፈነዱት፣ ዘለቁት፣ አፍረጠረጡት የሚል ነገር አትስሙ። በቃ እውነት ብቻ የምትሰሙትን ምንጭ ለይታችሁ ስሙ። እስከ መጨረሻው ጨርሼ የምናገርበት ምክንያት ትውልዱን የሚጠፋል። እንደ እኮ ይገርማል። አሁን ቅድም በነገርኳችሁ መሰረት ያ ኤአይ የሚባለው ሰውዬ ወደፊት ለኦርቶዶክሳውያን ፈተናችን ምን ሊሆን ይችላል ብዬ ጠየቅኩት። እመቤቴ ቅርብ መብራት አንዱ ኤአይ ነው አለ። ከልብ እኮ ነው የምነግራችሁ ማለት ነው። አንዱ የኦርቶዶክሳውያን ፈተና ኤአይ ነው ብሎ ራሱ አልነገረኝም። ገርሞኛል። ይህ ሰውዬ ብዬ አይ ሰውዬ አይደለም በቆሮ ነው ሊያባንዳቸው። ስለዚህ አሁን የምነግራችሁ ነገር የእግዚአብሔር ቤተሰቦች ለጊዜ ለቤተሰብ ጊዜ ለማዳመጥ የሚረባችሁን አዳምጡ፣ የማይረባችሁን ተውት። ቀጥሎስ ጊዜ ለመዳን በሉ።
ለመዳን ጊዜ እንዲኖረን ደግሞ መጨረሻ ላይ ጊዜ ለማን? ጊዜ ለራስ። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ከምስጋና ይግባው። ወስብሐት ለእግዚአብሔር። ይቆየን። ጊዜ ለምን ለማን? ጊዜ ለልጅ ለባል ለሚስት፣ ጊዜ ለቤተሰብ፣ ጊዜ ለስራ፣ ጊዜ ለድህነት ለመዳን ብለው በዚች ምሽት እዚህ ያለነውን ብቻ ሳይሆን ቃሉ የደረሳቸውን ሁሉ ቤተሰብ ቤተ ነፍስ በዚች ምሽት ገንብተው አንጸው አሳምረው ሰርተውልናል። ቤተ ነፍሳችን በሚገባ በጣፈጠ ቃል በረቀቀ ምስጢር አሳምረውልናል። እኔ አሁን ጊዜ ለመስማት ነው የመጣሁት። ጊዜ ለመስማት የሚጨምርበት ነገር የለም። እናቶች ታውቃላችሁ፣ ባለሙያዎች ናቸው። ድግስ ደግሳቸው ቅመሙን የሚያስፈልገውን እንጀራው ተጋግሯል። በመጀመሪያ የዚያ መበያ ጣፍጦ እንዲበላ በሚገባ አዘጋጅታችሁ ታፈላላችሁ። ወጥ እና ያለን ባንሰራው ሲንተከተክ ደናቆ ሲፈላ ድንገት ቀዝቃዛ ውሃ አይጨመርበትም። ከተጨመረበት ይበላሻል። ያን የፈላውን አውጥቶ መብላት ብቻ ነው። እንግዲህ ያመሸንበት ይሄ ነው። ጣፋጭ በሚገባ ቀምመው እንሂድ። 80 አሐዱ መጻሕፍትን ሰብስበን እናሸክማቸው ብንል አንገታቸውን ቆልሞ ይጥላቸዋል። ነገር ግን 80 አሐዱ መጻሕፍትን አንበው ተርጉመው አመስጥረው ሕሊናቸው እንዲወስን ብሩህ አእምሮ መንፈስ ቅዱስ ሰጥቷቸው ምንም የያዙ አይመስሉም። ከዚያ ከረቂቁ ጎተራቸው እያወጡ ነው ደህና አድርገው ሲናኙት ያመሹት። አይተናል። ደግሞ ምናልባት ትከታተሉ እንደሆነ የ4 ዓመት ሕፃን ልጅ በቃሏ ሸምዳ ይዛለች ትምህርታቸው። አዎ ምንም እንዲያው አንዷም ነጥብ ሳይቀራት የመንፈስ ቅዱስ ኃይል ረቂቅ ነው። ትንሽ ትልቅ አይልም። እሱ የመረጠው እሱ ከፈቀደ ባደረበት ሰው ላይ ሁሉም ነገር ማድረግ እንዲችል ያደርገዋል የእግዚአብሔር መንፈስ። ያቺ ሕፃን ልጅ የእሳቸውን ትምህርት ስብስብ አድርጋ ይዛ በእሳቸው ፊት እንደገና መልሳ እንድትናገር ስትጠየቅ አንደበቷ እንኳ ያው ደስ የሚል ምላስ አላት፣ የሕፃን ምላስ። አዎ እንዲያው የሕፃንነቷ እንትን ሲላት ወዛለው እንጂ ሌላ አላደናቀፋትም። የእግዚአብሔርን ስጦታ ሳደንቅ ሰንብቻለሁ። ክብር ምስጋና ለእግዚአብሔር ይሁን። እናንተማ በዚህ በቅርቡ ያላችሁት እንግዲህ ምስክር ያሻል በደንብ ቤተ ነፍሳችሁ ተገንብቶላቸዋል። እኔም ራሴ እንደ ጊዜ ለምን ለማን ሲባል እኔ የት ነበሩ? ስንት ጊዜ አሳልፍ ያለው ምንድን ነው የሰራሁት እስከ ማለት ደርሻለሁ። ራሴ እንድጠይቅ አድርጎኝ። ትምህርት እንደዚህ ነው።
እግዚአብሔር ሲፈቅድ ነው። ደግሞ እሳቸው እግዚአብሔር መንፈስ ቅዱስ አቀናብሮ ለማስተማር እንደ ቅዱስ ጳውሎስ ፈቅዶላቸው መንፈሱን አሳድሮባቸው ነው። ብዙ የተማሩ ሰዎች አሉ፣ ያነባሉ፣ ተረጉማሉ። ግን እንዲህ ጣፍጦ ለሰው ሕሊና የሚረዳ ትምህርት ለማቅረብ ይቸግራል። እኔም ይቸግረኛል በራሴ በኩል እና በጣም ነው የክፋት አይደለም እንጂ ቀናባቸዋለሁ። እኑ ለንተ ተአቢ ጸጋ ይላል ብላ እንግታደ የእምነት ጸጋ ነው። የመንፈስ ቅዱስ ስጦታ ነው። እንዲህ ያለ ያስቀናል። እቀናባቸዋለሁ። ተመስገን እንዲህ ያለ ሰው ያላሳጣን ያለ ፊት የሰጠን። ተጠያቂ ማግኘት ቀላል አይምሰላቸው። ተጠያቂ ያስፈልጋል። የዚች ቤተክርስቲያን ተጠሪ ናቸው። አንድ ከበድ ያለ ነገር ቢመጣ እስቲ ሊቁን ጠይቁ ነው የሚባል። እኔ ለራሴ የከበደኝ ነገር ቢኖር ወደ እሳቸው እደውላለሁ። ስለዚህ ተጠያቂ እንኳን ያላሳጣል። ክብር ምስጋና ለእግዚአብሔር ይሁን። ይህንን ጉባኤ ያዘጋጃችሁ ከአስተዳዳሪ ጀምሮ በእውነት እግዚአብሔር ይባርካችሁ። የእናንተ ንቃት ነው እሳቸውን ያመጣቸው። ለዚህ ሕዝብ አስባችሁ በተሻለ መንገድ በተቃና አንደበት በጠራ እውቀት ቢተላለፍ መልዕክቱ ብዙ ሰዎች ይጠቀማሉ ብላችሁ እየመረጣችሁ ጥሩ አድርጋችሁ መልዕክቱ እንዲተላለፍ ጥረት አድርጋችኋል። ከዚያ ድረስ እሳቸውን አምጥታችሁ እንዲያስተምሩ ስላደረጋችሁ በእውነት በቤተ ክርስቲያናችን ስም ከልብ አመሰግናችኋል። ሁላችሁንም እግዚአብሔር ይባርካችሁ። እሳቸውንም ያው በእውነት ይህን ያመችን እንግዲህ ደግሞ ባት የለውም ሽማግሌ ለመመረቅ ሽማግሌ ነው። ምንም ይሉኝታ ምናምን የለኝም። እዚህ ላይ ከልብ መረቃቸዋል። እግዚአብሔር ረጅም ዕድሜ ከተሟላ ጤና ጋር ያስገበታ ይህንን ገበታ በሰፊው እስከ ዕድሜ ልክዎ ድረስ እንዲመግቡ የእግዚአብሔርን ቤተሰቦች እንዲመግቡ ሰፊውን ረጅም ዕድሜ ይስጠዎት። ሁላችሁም እግዚአብሔር ይባርካችሁ።